ኦኬ እሺ ሮያል እንኳን ደህና መጣክ። ሰላም ሰላም። እኔ ጋር ነው ድምፁ የማይሰማው። አይሰማም? አሁን ቆንጆ እንኳን ደህና መጣክ። ሰላም ሰላም። ታቦቱ ከጣዖቱ ጋር ምን ልዩነት አለው? ርዕሳችን ነው። በኢትዮጵያ ኦርቶዶክስ ያሉት ታቦት ተብለው የሚታመኑባቸው ታቦቱ ማለት ስጋና ደም የሚፈተትበት ብላ ነው ኦርቶዶክስ የምታስተምረው አይደል እንዴ? እንደገና ደግሞ ታቦቱ ላይ ያለው ደግሞ ስም አልፋና ኦሜጋ። እኔ አንድ ነገር መጠየቅ እፈልጋለሁ እናንተ። ለምሳሌ አሁን መስቀሉ ክርስቶስ የተሰቀለበት መስቀልም ቅዱስ አይደለም ትላላችሁ። የክርስቶስ ስጋና ደም የሚፈተትበት ታቦትም ቅዱስ አይደለም ትላላችሁ። እና ቅዱስ የክርስቶስ ነገር የሚደረጉበት ነገር ቅዱስ ያልተባለ ማን ነው ቅዱስ የሚባለው ታዲያ? ይሄ ዝም ብሎ አንቲ መሆን ወይ ደግሞ ተቃራኒ መሆን አያስብልም? የክርስቶስን የክርስቶስ ስጋና ደም የሚከበርበት የሚወሰድበት ክርስቶስ የተሰቀለበት መስቀል ታስበው ያ ነገር ቅዱስ ቢባል ምንድነው ክፋቱ? በጣም ነው ግራ የሚገባኝ። እሺ ለማለሰልህ ምንድነው እንደዚህ አንቲ መሆን ላልከው፣ እንዴ ታዲያ በደንብ አንቲ ነው የምንሆነው። ከእግዚአብሔር ቃል ጋር ከሚቃወም ነገር ጋር ሁሌም አንቲ ነን። የእግዚአብሔር ቃል የማይለውን የሚሉ ሰዎችን ሁሌም ፊት ለፊት እንደ እግዚአብሔር ቃል እንጋፈጣለን፣ እንቃወማቸዋለን። ታቦቱና መስቀሉ ቅዱስ ከሆነ ክርስቶስ መገልገያ እስከሆኑ ድረስ ምን ችግር አለው ቅዱስ ብንላቸው? የእግዚአብሔር ቃል ላይ ምን ችግር አለው ብለን የእኛን ችግር አንጨምር። ይሄ የእኛ ችግር ነው። ምን ችግር አለው በራሱ የእግዚአብሔር ቃል የሚለውን ነው ምንለው እንጂ እኛ ምን ችግር አለው ብለን አይደለም የእግዚአብሔር ቃል ላይ የእኛን ፍላጎት ምንጨምረው። የእግዚአብሔር ቃል የሚለውን እንላለን። መስቀሉ ጌታ የተሰቀለበት መስቀል ቅዱስ ነው አይልም መጽሐፍ ቅዱሳችን ላይ። ለዛ ነው እኛ የምንቃወመው ቅዱስ ነው የሚሉትን ሰዎች። ቅዱስ የሆነው የእግዚአብሔር ልጅ መስቀል ላይ ተሰቅሎ እኛን ነው ቅዱስ ያደረገው እንጂ እንጨት ቅዱስ ለማድረግ አይደለም የተሰቀለው። መጽሐፍ ቅዱስ ላይ ስለሌለ ነው እናንተ ቅዱስ ማትሉት? መጽሐፍ ቅዱሳዊ ስላልሆነ ሁሉን ነገር እናንተ መጽሐፍ ቅዱስ ላይ ያለ ነገር ብቻ ነው የምትቀበሉት። ከመጽሐፍ ቅዱስ ውጭ የምታደርጉት ልምምድ የለም። እንግዲህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ አሰራር ልዩ ልዩ ነው ይላል። ለምሳሌ ፈውስ እግዚአብሔር በወደደው መልኩ ይፈውሳል። የሆነ ሰውዬ እጅ ጭኖ ሊፈውስ ይችላል። የሆነ ሰውዬ ደግሞ ኖርማሊ ምንም ሳያደርግ ዝም ብሎ ጸልዮ ሊፈውስ ይችላል። ይሄ አሰራር ነው። ከዛ ውጭ ግን ከተጻፈው ውጪ የምናደርገው ምንም ነገር የለም። እኔ እንጃ። እኔ ግን ብዙ ነገር ሳይ የእናንተ ቤት ልምምድ የተጻፈ ነው ከተጻፈው ጋር በጣም ተቃራኒ ብዙ ነገሮች ሊገርመን የሚችል ማለት ነው። ለምሳሌ በልሳን መናገር የሚባለው ይሄ ምንም ፍቺው የማይታወቅ ነገር ጀምሮ አይን ጨፍኖ እስከ መጸለይ ድረስ እነዚህ ነገሮች እኔ በባይብል ነው ብዬ አልልም። ትርጉም የሌለው ነገር ችግር የለውም። እሱን መልስልሃለሁ። ግን ትላንትናም ኤርሚ በጣም ብዙ ረጅም ሰዓት የእኛን እየጠየቀው ሲመልስልህ ስለነበር እስካሁን ይሄ ርዕሱ ላይ አንተ ቆምና እናንተ ኬታ ምታችሁት ነው ይሄን ልምምድ የምታደርጉት እሱን አሳየን። ከዛ አንተ ለጠየቀው ደግሞ ጥያቄ ይመልሳለሁ። አሁን ለምሳሌ የታቦቱን በታቦት ማለት እኛ አልፋና ኦሜጋ ብሎ ስም የሚጻፍበት የክርስቶስ ስጋና ደም ነው የሚፈተትበት ነው። በቃ አጭሩ ነው አማርኛው ለምሳሌ እስከማውቀው ድረስ ማለት ነው። እሺ አልፋና ኦሜጋ የሚል ጽሑፍ አለበት። ከዛ ይፈተትበታል አልከኝ። ከዛ ይዛችሁ ተወጣችሁ ክብረ በዓል ታደርጋላችሁ። ክርስቶስን ነው የምታከብርበት። ምን አዲስ ነገር ጣዖት ይዛት አትወጣም እንጂ። እሺ እሱን ከእግዚአብሔር ቃል ላይ ያሳየን እስኪ። ይሄን ልምምድ ከእግዚአብሔር ቃል ላይ ወይ ደግሞ ራሱ ታቦት እንደሚባል አልፋና ኦሜጋ ብላችሁ ጽፋችሁ ፈትቱበት እስኪ። ያለ ደግሞ ማን ነው ከእግዚአብሔር ቃል ላይ ያሳየን እሱ። እንዴት ከእግዚአብሔር ቃል አሳየ ነው የምትለኝ? ከመጽሐፍ ቅዱስ ላይ ነው ይሄ ነው ተብሎ ከእግዚአብሔር ቃል ይገባኛል። እንደዚህ ነው ተብሎ ብዬ ይሄ ነው ምዕራፍ ነው ምናምን ባልልህ ግን መጽሐፍ ቅዱሳዊ እንደሆነ አውቃለሁ። ካላልከኝ እንዴት ታውቃለህ? የምታውቅ ከሆነ ማለት ነው መጽሐፍ ቅዱሳዊ እንደሆነ አውቃለሁ። መጽሐፍ ቅዱሳዊ ሁሉ ነገር ለምሳሌ አሁን ኦርቶዶክስ እያንዳንዱ ነገር የምታደርገው ነገር ከመጽሐፍ ቅዱስ ውጭ አይደለም።
መጽሐፍ ቅዱሳዊ እንደሆነ እረዳዋለሁ እኮ ከሆነ ምክንያቱም ለማሳየት አትቸገርም ማለት እኮ ነው። መጽሐፍ ቅዱሳዊ ከሆነ ለማሳየት አትቸገርም ማለት እኮ ነው። ታሳየናለህ ገልጠህ ኖ መጽሐፍ ቅዱሳዊ መሆኑ እኮ ለመሰለ እንኳን የስንት ሺህ ዓመት ታሪክ ያላት ኦርቶዶክስ ቀርቶ እናንተ ራሱ አሁን ትናንትና ስንት በመቶ ዓመት የሚቆጠር ታሪክ ያለው ፕሮቴስታንት እንኳን በመጽሐፍ ቅዱስ ነው እየተመራ ያሉት ይላል አይደል እንዴ? ስለዚህ እርጅና እኮ መጽሐፍ ቅዱሳዊ አያደርገውም። ማርጀትን መጽሐፍ ቅዱሳዊ አያደርገውም። ስንት ዓመት ማስቆጠሯ አሮጊት መሆኗ መጽሐፍ ቅዱሳዊ አያደርጋትም። እንደውም ባረጀ ቁጥር ማታደሰው ከሆነ ቤትህን እየቆሸሽክ ነው የምትሄደው። ማታጸዳው ከሆነ የሚታደሰው እኮ እንትን የሚል ነገር ነው። ቆይ ስማኛ፣ ማታደሰው ከሆነ የተለያዩ ትምህርቶች በየጊዜው እየገቡ እንደውም ከፍተ ወደ ቤት ውስጥ ለመግባት የምትቸገርበት ጠረኑ የሚረብሽ አይነት ነው የሚሆነው። ነገር ግን አሁን ምን ማለት መሰለህ፣ መታደስ ማለት በየዘመኑ መጽሐፍ ቅዱሳዊ ያልሆኑ ትምህርቶች ወደ ቤተክርስቲያን ሲገባ ማለት ነው። አይ እንደዛ አይነት ነገር የለም ካልከኝ ግን እንደናንተ ታሳየኛል፣ ችግር የለም። ቆይ አንዴ ዲኖሚኔሽን ነው አሁን እናንተ ጋር ያለው 65,000 ምናምን ነው አይደል የሚሆነው? ታዲያ ሲን ንገረኝ እስቲ አንተ። እናወራለን። ቆይ ችግር የለም። በፍጹም ቅንነት ነው፣ በፍጹም ቅንነት ነገር የዲኖሚኔሽኑ ብዛት ከምን መጣ? አዳዲስ ነገር ሁሉም እንደራሱ አመለካከት በመፍታት አይደለም መጽሐፍ ቅዱስን እኔ እንደምፈታው እያለ ነው የሚፈታው አይደል? እኔ በእናንተ ጋር ችግር የለውም። ምን ይመስለኛል 65,000 ዲኖሚኔሽን መኖሩንም አላውቅም። ካለ ትነግረናለህ። ግን ልዩነቱን ደግሞ ምን እንደሆነ ቆይ አዳምጠኝ። እኔ ሪያሊቲ ነው የማወራው ማለት ይሄን ሞክ ማድረግ ምናምን ሳይሆን ችግር የለውም። እሺ የእናንተን እንጨርስና የኔን ታሳይኛለህ። ችግር የለውም። የእናንተን አንድ ሰው ለምሳሌ ተነስቶ አንድ ግለሰብ እንደ ሬስቶራንት ወይ እንደ ቡቲክ አንድ ነገር መክፈት ምን ማለት ነው? እንዴት ቤተክርስቲያን ግለሰብ ይከፍታል? የኔ ቸርች እናወራለን። ችግር የለውም። አሁን የአንተን አሳየንና ከእግዚአብሔር ቃል አንጻር እየጠቀስኩኝ እኔ አሳይሃለሁ። ችግር ኦኬ ነገርኩህ እኮ ጥያቄዎችን የእናንተ አሁን ይሄ ልምምድ መጽሐፍ ቅዱሳዊ ነው ማለት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ያን ነገር እንደማታደርገው አውቃለሁ። ይሄ ነው ብዬ እንዳልልህ ድንገት ላላቀው እችል ይሆናል ቦታውን ማለት ነው። አንድ ሁለተኛ ደግሞ እዛ ላይ ጣዖት ምናምን ለሚለው ደግሞ አልፋና ኦሜጋ ብላይ ክርስቶስን ነው ስምን የጻፈችበት። ሁለተኛ ነገር ደግሞ እዛ ላይ ደግሞ የሚደረገው ክርስቶስ ስጋና ደም የሚፈተትበት ይሄን ነው የምናውቀው እኛ። ስለደጋገምከው አንደኛ አልፋና ኦሜጋ የክርስቶስ ስም አይደለም። እሱ በራሱ በለየት አይደለም። እኔ አልፋና ኦሜጋ ነኝ ስላለን የመጀመሪያም የመጨረሻም ነኝ ብሎ ስላለን እኔ አሁን አልፋ የሚለው ፊደል እና ኦሜጋ የሚለው ፊደል ስለተጻፈ የኢየሱስ ነው ማለት አይደለም። በጣም ስህተት ነው። እሱ በራሱ ፊደል ነው። በቃ የግሪክ አንቲ ነው የምትሆኑት ተቃራኒ። ይሄ ጥሩ አይደለም። ግን በነገራችን ላይ አንድ ለምሳሌ አሁን ትላንትና 2 ሰዓት ምናምን አልፈጀንም ኤርሚያስ ጋር ስናወራ ምንድን ነው የሁሉ አንተ ክርስቶስን እንደዚህ ምናምን እንደዚህ ብታቅ እንደዚህ መጽሐፍ ቅዱስ አንብብ ምናምን እንደዚህ ነው ይሄ ነው ቢሆን ይሄ ነው በጣም በጽሞና ተናግረናል። አንተ ያንን አንድ ነገር እኮ ያን መጽሐፍ ቅዱስን ስታስተምር አንሰው ኤቭሪቲንግ ሁሉም ነገር ተቃዋሚ ሆነ አንቲ ሆነ ልብህ እኮ ያውቀዋል እኮ ትክክል እንዳልሆነ የምትናገረው ልብህ እያወቀ ግን ገና ለገለክ እንደ ብሽሽቅ ነገር አድርገህ ማስተማር እኔ ትክክል ነው ብዬ አልልም። ታውቀዋለህ ጣዖት እንዳልሆነ የታወቀ ነው። ክርስቶስ ስጋና ደም የሚፈተትበት ነው ብላ ኦርቶዶክስ እንደምታምን የታወቀ ነው። ግን አንዲት ነገር ርዕስ መርጦ ለብሽሽቅ ማውጣት እኔ ተገቢ ነው ብዬ አላስብም። እሺ እንግዲህ ልብ ያውቀዋል ስላልከኝ የልቤን ማወቅ ጀምሯል ማለት ነው ወንድማችን ሮያል። እኔ ግን ልቤን ብታቅ ኑሮ ጣዖት እንደሆነ ስለማመን ነው ጣዖት ነው ብዬ የምናገረው። ለብሽሽቅ አንዴ ሰምቼ የለ እኮ እኔን እኮ ነው የምናገረው። አንተ እኔ ልብ አውቅ አይደል ልብ ያውቀዋል እያልክ ያለው ተሳስተሃል። ለእኔ ጣዖት ነው። አዎ እንደ እግዚአብሔር ቃል ሲመዘን ጣዖት ነው። ብሽሽቅ ላልከው ደግሞ እኔ ከማን ጋር ነው በሻሸቀው? እግዚአብሔር ቃል የሚለውን እውነት የእግዚአብሔርን ቃል ላልተረዱ ሰዎች እየተናገረ ከሞት ወደ ሕይወት እንዲመጡ ነው ፍላጎቴ። በቃ አለቀ። ምንም ብሽሽቅ የለም ማለት ነው። ጳውሎስ አርጤምስን ሲቃወም ወይ ደግሞ በኤፌሶን ከተማ ላይ ያሉትን የጣዖት አምልኮ ሲያፈራርስ ብሽሽቅ አይደለም፣ ጣዖት ስለሆኑ ነው የሚያፈራርሰው። ከዛ ወደ ሕይወት እንዲመጡ ነው። በጣም ብዙ ሰዎች ወደ ክርስትና መጡ በኤፌሶን ከተማ ላይ። እኔም ከዛ በቃ ያ ነው ፍላጎቴ። ኢትዮጵያን እንዲድኑልኝ ስለምፈልግ ነው። ካልቸሩ ወደ ሃይማኖት መጥቶ
አሳስሮ ያስቀመጠው ትውልድ ነው ያለው። መጽሐፍ ቅዱስ ያልሆነ እውነት ይዞ ያለ ትውልድ ነው ያለው። እሱን ተረድቶ ወደ ህይወት እንዲመጣ ስለመፈልግ ነው። አልፋና ኦሜጋ የሚል ተጽፎበታል። ሶዋት ምን ይሁን ታዲያ? አልፋና ኦሜጋ ስለተጻፈበት የክርስቶስ ነው ማለት ነው አይደለም። መጽሐፍ ቅዱስ ላይ አታሳየኝም እሱን የሚል ታዲያ ማለት የሰይጣን ነው። ቆይ ስማኝ፣ የሆነ ምስል ቀርጸ ኢየሱስ ብለህ ስለጻፍክበት እሱ ኢየሱስ ነው ማለት አይደለም፣ ጣዖት ነው። ኢየሱስ የሚል ስም በእንጨት የሆነ የወንድ ምስል ቀርጸ ኢየሱስ ብለህ ብትጽፍበት ይሰገድለታል ማለት አይደለም። ይሰገድለታል ማለት አይደለም። ምክንያቱስ ጣዖት አምልኮ ነው። ኢየሱስ የሚል ስም ስለተጠቀምክ እሱ ኢየሱስ ሆኗል ማለት አይደለም። የሆነ 40 በ60 የሆነ ጣውላ ላይም አልፋና ኦሜጋ የሚል ስጻፍ የኢየሱስ ነው ማለት አይደለም። እሱ የግሪክ ሁለት ሆያ ጽፈ እየሰገድክ ያለው ጣዖት ሆነብህ። እሱ ነው ጣዖት ማለት። ለምን እግዚአብሔር ራሱ በእንጨት ላይ በእንደዚህ አይነት ቅርጽ ባለው እንጨት ላይ አልፋና ኦሜጋ ብላችሁ ጽፋችሁ ተጠቀሙበት እኔ በዛ አገኛለሁ ብሎ እንደቀደመው ኪዳን ቢናገር የእግዚአብሔር ትእዛዝ ነው፣ እንቀበላለን። እግዚአብሔር በዛ ይገኛል፣ በዛ እንትን ላይ ማለት ነው። ካልሆነ ሰዎች አዘጋጅቶ 40 በ60 የሆነ ጣውላ አልፋና ኦሜጋ ብሎ ስለጻፉ እግዚአብሔር በዛ ይከብራል ወይ በዛ ይገኛል ማለት አይደለም። ሰዎች ባዘጋጁለት አይደለም እግዚአብሔር የሚገኘው፣ እግዚአብሔር ባዘዘው ነገር ላይ ነው እግዚአብሔር የሚገኘው። ይሄ መለየት ያስፈልጋል። ለዛ ነው ጣዖት የሚሆንባችሁ። ጣዖት ነገር እኮ ጣዖት የሚባለው ነገር ጭራሽ በታቦት ደረጃ ልትለው የምትችለው ነገር አይደለም። ጣዖት ማለት ከእግዚአብሔር አምልኮ ውጪ የሆነ ነገር ነው። ኦፍኮርስ ከእግዚአብሔር አምልኮ ውጪ ነው። ይሄ ከእግዚአብሔር አምልኮ ውጪ ነው አይደለም። ከእግዚአብሔር አምልኮ ውጪ ነው። ለምንድን ነው እንደዛ ማለት? ለምንድን ነው እንደዛ ማለት? መጽሐፍ ቅዱሳዊ ስላልሆነ ነው። የእግዚአብሔር ቃል ላይ እኮ ካለ አሳየኝና ተሳስቻለሁ። ታቦት በሙሴ ዘመን አልነበረም? ነበር፣ በሚገባ ነበር። እና በሙሴ ዘመን ነበር። ከዛ በኋላ ያ ታቦት አሁን ኦርቶዶክስ ያንን ታቦት የኦሪቱን ታቦት አይደለም የምትለው፣ አዲሱ ደግሞ ታቦት ደግሞ የክርስቶስ ስጋና ደም የሚፈተትበት ብላ ነው የምታስተምረው። ይኸውልህ ልዩነቱን ላሳይክ። ቅድም ጀምሮ የደጋግሜ ስናገር ለምሳሌ በሙሴ ዘመን ታቦት ነበር ወይ አልክ። ያን ታቦት ስሩ ያለው ማን ነው? ትእዛዝ የሰጠው እግዚአብሔር አይደለ? ለሙሴ። ለዛውም አሳይቶት ነው ለሙሴ ማለት ነው፣ ዲዛይኑን ጭምር። ከዛ ወርድና ዴብዙን መጠኑን ሁሉ ምን ያህል እንደሆነ እግዚአብሔር ነግሮት ለሙሴ ተሰራ። ከማን የመጣ ትእዛዝ ነው? ከእግዚአብሔር። ከዛስ መክደኛው ይኖረዋል፣ ከዛ ኪሩብ ይኖረዋል ላዩ ላይ፣ በዛ አገኛለሁ አለ እግዚአብሔር። ትእዛዙ ከእግዚአብሔር የመጣ ነው። ከዛ እነ ሙሴ ይህን ትእዛዝ ደግሞ ሲያስተላልፍ እንመለከታለን። ታቦት ነበር፣ ትክክል ነው። በዚህ በአዲስ ኪዳን ደግሞ እኛ አልክ እናንተን ማን ስሏላችሁ ነው ጥያቄያችን። አየህ፣ እናንተን እግዚአብሔር ልክ ሙሴን እንዳዘዘው ከሰጣችሁ ካዘዛችሁ ጣዖት ሳይሆን ታቦት ይሆናል፣ ትክክል ነው። እናንተ ግን የልባችሁ ፍላጎት ነው እንጂ ከእግዚአብሔር የመጣ ትእዛዝ ስላልሆነ ሰው በልቡ ፈልጎ ያደረገው ነገር ሁሉ ምን ይሆናል? ጣዖት ይሆናል። ለዛ ነው ጣዖት ብለን የምንናገረው መጽሐፍ ቅዱሳዊ ስላልሆነ ማለት ነው። ጨረስክ? አዎ። ኦኬ። እንዳንተ አመለካከት ነው የማየው። ምክንያቱም ያው አመለካከትን ልቃወም አልችልም፣ አመለካከት ነው። እኔ ደግሞ ቤተክርስቲያኔ የምትለው ነገር በእኔ እውቀት ልክ ይሄ ነው ብዬ ለማለት ነው የፈለግኩት። ምክንያቱም የኔ እውቀት እዚህ ድረስ ልናገር የምችለው ብሪፍ ማድረግ ማስረጃ ምናምን ምዕራፍ ልጠቅስ ላልጠቅስ እችላለሁ። ግን ቤተክርስቲያኔ ይሄን ነው የምትለው በአልፋ ገደም የሰማሁትን ነገር ልናገረው ችያለሁ፣ አሁን ስላየሁት ማለት ነው። ቤተክርስቲያኔ ጣዖት እንደማታረግ ስለማቅ ምናልባት ሊያግዙ የሚችሉ ሰዎች ካሉ ማስረጃ እየጠቀሱ አሁን ምን አለ ሮያል፣ በቃ ቤተክርስቲያን ስህተት አታስተምርም ሰምቻለሁ፣ ጥቅስ ግን ሰጥቼ ልናገር ስለማልችል እስኪ የምታግዙ ሰዎች ካላችሁ ጥቅስ ጠቅሳችሁ እሱም እንዲማር ወይ ደግሞ እኛንም ደግሞ ልክ እንዳልሆን ማሳየት የምችሉ ኦርቶዶክሳውያን ካላችሁ ቁጥር ጻፉልን፣ እስኪ ቁጥር ጻፉልንና እሱም ይማራል ማለት ነው። ጥቅስ እየጠቀሳችሁ ይኸው ከዚህ አንጻር ነው ብሎ ማሳየት የሚችል ኦርቶዶክሳዊ ካለ ቁጥር ጻፉልን። ይሄ በእንዲህ እንዳለ ግን አሁን ሮያል እንኳን ደህና መጣ። አሁን ሮያል መጥቀስ ስላቃተው አይደለም፣ እኔ እውነት ለመናገር ማለት ነው። እሱ እንኳን መጥቀስ ባይችል እኔ ጠቅስለት ነበረ ሮያልን ወክዬ። ለምንድን ነው ያልጠቀሰው? ሮያል ሊጠቅስም የማይችለው ስላላነበበ ስለማያውቅ ሳይሆን አንብበናል ብለው የሚሉ ሰዎች እንኳን ቢገቡ ይህን ነገር ጠቅሰው ሊያስረዱ የሚችሉበት አንዳችም የመጽሐፍ ቅዱስ ክፍል ምንባብ የለም። ምናልባት ሮያል እሺ አላነበብኩም ስለማላውቅ ሊሆን ይችላል ብሎ አለ። እኔ ሮያልን ወክዬ
ይህንን አሁን በኦርቶዶክስ ቤተክርስቲያን ታቦት ነው ብሎ የሚለውን ታቦት ሊያሰኘው የሚችል በእግዚአብሔር ትእዛዝ ቅድም ወንድምነት እንደተናገረው ብሉይ ኪዳን ላይ ጌታ ለታላቁ ነቢይ ለሙሴ ትእዛዝን ሰጥቶት በሰሩበት አይነት አሰራር ለየትኛው ቄስ ነው ጌታ መመሪያ ሰጥቶት በዚህና ልክ መጠኑና ርዝመቱ ስፋቱ ይሰራ እና ይህንን ደግሞ የአምልኮ መፈጸሚያ አድርጉት፣ እኔ በዛ ላይ በመንፈሴ አድራለሁ፣ በዛ አገናኛለሁ፣ ወር በገባ ወይ በአመት አንድ ጊዜ የአመታዊ በዓል እያላችሁ አክብሩ፣ በፍጡራን ስም እየጠራችሁ ይህንን ስያሜ ሰይሙ፣ በዚህ መንገድ አክብሯቸው፣ ይህን ማድረጋችሁ ክፋት የለውም ብሎ ያለበት መመሪያ የሰጠበትም የመጽሐፍ ቅዱስ ክፍል ቄስ ቢገባ አይመልሰውም። አይደለም ወንድማችን ሮያል ካለ መተው ያሳዩ። መተው የሚጠቅሱት የብሉይ ኪዳን ታቦት አለ አይደለ ብለው ይሉናል። እኛ እሱ መቼ ጠፋን? እኛ ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታቦት ከየት መጣ ነው። መጽሐፍ ቅዱሳዊነቱ ምን ያህል እውነትነት አለው? እኔ ከምለው ውጪ ቢሉ የኦርቶዶክሳዊ ከመጣ ነው ራሴን ማረበታለሁ። አሪፍ ነው፣ በጣም ናይስ ነው። ግን እኔ የለም ነው ብዬ የምልህ ካሉ ግን ይምጡ፣ እንጠብቃለን። ወንድምነት ቀጥል። ቴንክ ዩ። ምናልባት ቁጥር ገስት ላይ ያሉትን እናስገባችሁ። ቁጥር ጽፋችሁ ብትገቡ መልካም ነበር። ቁጥር ጽፋችሁ ብትገቡ ገስት ላይ ያሉት ሰዎች ኦርቶዶክሳዊ ካልሆናችሁ ግን ብሎክ ትደረጋላችሁ። ቀጥታ ነው ብሎክ የምታደርጉት። አዎ በቃ ውረዱ። ገስት ላይ የገቡ ኦርቶዶክሳውያን ካሉ የወንጌል አማኞች ከሆኑ ሲገቡ ብሎክ አድርጓቸው። እኔም ራሴ እየጠበቅኳቸው ነው። ቴንክ ዩ። ሁለት ቦታ አለ። ኦርቶዶክሳውያን ይግቡ፣ ለነሱ ነው እድሉ። ከገስት ላይ ውረዱ ክርስቲያኖች። ምክንያቱም በቃ እነሱን እየጠራን ስለሆነ እነሱ መተው የመጽሐፍ ቅዱስ ማስረጃ እንዲሰጡን እናንተ ውረዱልን። እየጠየቅን ክርስቲያኛ ጴንጤንን እያላችሁ እናንተ ማውረድ እሱ አድካሚ ነው የሚሆነው። እሺ የገባኸው ወንድም ፍርዳወቅ መልካም ነበር። ተጽፋችሁ ብትገቡ ገስት ላይ ያሉት ሰዎች ኦርቶዶክሳችሁ ግን እሺ ፍርዳወቅ ይሰማሃል? ይሰማኛል። እኔ በጌታ እኮ ነኝ። አንተም ካንዲ ምን አይኮ አስቸጋሪ እኮ ነው። እሺ አቢ ብሮኬ ሶሪ በስህተት ነው የገባሁት። እኔ ከወንጌል አማኞች ነኝ። ከባድ። እሺ ሁለቱንም አሰናብቻቸዋለሁ። ኑ ግቡ የወንጌል አማኞች። ኦኬ ታይቀልኝ ወንድምነት ደስታ አትላኩ። በቃ በጣም ቀላል ነገር ነው። እናንተን እያስገባን እየጠየቀን ማውረድ በቃ አሁን ይሄ አድካሚ ነገር ነው። ሶስት ማለት ደስታ አትላኩ ከተባለ በጣም እኮ እንዴ ወይ እያስገባን በጆሮአችሁ እነግራችኋለን። እያስገባን በጆሮአችሁ እነግራችኋለን። እሺ ዳጊሻ መጥቷል። ዳጊ እንዴት ነህ? ዳጊ ከኢትዮጵያ ኦርቶዶክስ ነው። እንዴት ናችሁልኝ? ይቅርታ ቆይ ከቤቢ ጋር ነኝ። ትንሽ ቆይቼ አወራቸዋለሁ። ችግር የለም። እሺ ዩዘር እንኳን ደህና አይ። እሺ ሌላ ኦርቶዶክሳዊ አሁን ህዊ በጌታ የተወደደች አሁን እቺ በቃ ክርስቲያን ናት። ህዊ በጌታ የተወደደች ብሎ ኦርቶዶክስ የለም በጭራሽ። ይግቡ። አሁን ሶስተኛውንም አሰናብቻለሁ። አስገባልኝ። የወንጌል አማኞች የሆናችሁ ስነነግራችሁ የማትሰሙ ኑ ግቡ። አስገባቸው። ገስት ላይ ያሉትን ሰዎች አስገባልኝ። አክሊሉ መጥቷል አይደል? ኦኬ አክሊሉ ከየት ቤተ እምነት ነህ? አራተኛ ሰው ማለት ነው። በቃ ይሄን ቤት ዳግም አያዩትም። ማንም ሰው እንዳትከፍቱ። ሌላ አስገባልኝ። ወንድምነት አስገባልኝ። እንዴ ከነሱ ጋር እንዳረቅ እንዴ ወገኖች። እኛ እኮ አገልግሎት ነው ያዝነው። እዚህኛ እንትን ነዳጅ ጠጥተን እኮ አይደለም የምናገለግለው።
ሰውን እኮ መጠየቅ በጣም እኮ ነው የሚከብደው። እሺ እናንተን በማይመለከታችሁ እየገባችሁ እንጠይቅ እንዴ? አስገባልኝ ወንድምነት ገስት ላይ ያሉትን በሙሉ ለቅማ አስገባ። አዎ እኮ እያስገባው ነው። አስገባ። ዝም ብለህ የላከውን አስገባ። ውረዱ አትወረዱ የሚባል አዎ፣ አራቱንም አስወግጃቸዋለሁ። ጋው ሂዊ ጠይቃት። እሺ ሂዊ እንኳን ደህና መጣች። ደህና ቆያችሁ። ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? ተዋት በቃ አምስተኛ ማለት ነው። ዳግም ይሄን ቤት አሁን በጌታ የተወደደች አሁን ሂዊ በጌታ የተወደደች ተዋት ተዋት። ይሄን ቤት ዳግም አታየው ማለት ነው። ኦኬ አምስት ሰው ማለት ነው። አስገባልኝ። ሌላ ካለ አስገባ። አስገባልኝ ወንድምነት። ቴንክ ዩ አይቀው። እሺ ይቀራል። አቤት ደቤ እንኳን ደህና መጣህ። ከየት ቤተ እምነት ነህ? አቤት ከየት ቤተ እምነት ነህ? ቶ ሻኝቻለሁ። የወንጌል አማኝ ነው አይቼዋለሁ። አስገባልኝ ሌላ ስድስተኛ ሰው ማለት ነው። ቶሎ በሉ ቶሎ ላኩና እኛ ወደ ስራ እንድንሄድ። የወንጌል አማኞች ሆናችሁ ብሎክ መደረግ የምትፈልጉ ማለት ነው። ቴንክ ዩ። ግን ተንቀሽቀሽ ከገባህበት ምን ልንረዳህ እንችላለን? ወንድምነት እንዳልክ እንኳን ደህና መጣህ። አንሚዩት አድርገው። እሺ ጎ ስድስተኛ ሌላ ሰው አስገባ። ተረኛ የወንጌል አማኞች ሆናችሁ መቦለክ የምትፈልጉ እዚህ ቤት ብሎክ መደረግ የምትፈልጉ ይሄን ፔጅ ዳግም ማየት አንፈልግም ብሎ የምትሉ ሰዎች ኑ ግቡ። ቶሎ አፍጥኑት። ጊዜ እነሱ ወሰድ። አገልግሎቱን አቁመን እናንተ ነው እያገለገልን ያለ ነው። እሺ ፓወር ከየት ቤተ እምነት ነው? ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? እኔ ጥያቄ ይዤ ነው የመጣሁት። ከፕሮቴስታንት ነኝ። ያ ጎ ቴንክ ዩ። ቸርች ሄደህ አምልክ። እዛ ፓስተርን ጠይቅ። ሰባተኛ ሰው ሌላ ሰው አስገባልኝ። የወንጌል አማኞች በማይመለከታችሁ አርዕስት ላይ እንግባ ብላችሁ የምትሉ ማለት ነው። ቶሎ አፍጡን ወገኖቻችን። እናንተን ላገለግል በጣም ጌታ ቀብቶኛል። በዚህም ጉዳይ ብሎክ እያደረኩ ወደ ቤት ወደ ቸርች ሸኛለሁ። ሂድና ቸርች ጠይቅ። እኛ አገልግሎት ነው የያዝነው ብለን ስንላችሁ እናንተ በየማዕከል እዚህ የምታደክሙበት አንዳችን ምክንያት የለም። አፍጡን ቶሎ በሉ። ከብሎ ወንጌል ከመሰረ ክርስቶስ ከቃለ ሕይወት ያላችሁ ማለት ወንድሞቻችን በማይመለከታችሁ አርዕስት ገስት እየላካችሁ እኛን የምታደክሙ ቶሎ ግቡ። ወደ ቸርች ሸኛለሁ፣ ወደ ፓስተር ጋር ማለት ነው። ባይብል ስተዲ ገብተህ ታጠናለህ። ጸሎት ህብረት ውስጥ ትሳተፋለህ። እንዴ አማርኛ ሲነግሯችሁ ማን ሰው እንዴ ወገኖች። ስለዚህ አሁን ሰባት ሰው ቦልክ ያለው ማለት ነው። ማንም ሰው እንዳይፈታ። ቴንክ ዩ። ኩሲ መጥቷል። አውራውን እና ቴንክ ዩ። ምንድነው በቃ አሁን አገልግሎት ነው የያዝነው እና ኦርቶዶክሶች ይላኩ። በጣም ቀላል አማርኛ ነው። ክርስቲያኖች አትላኩ። እያስገባን እየጠየቅን ማውረድ አድካሚ ነው የሚሆነው እና መታዘዝ ነው። አንዳንዴ ታብታብ እየተደረገ ገስት ሊልክ ይችላል። ግን እንደዚህ አይነት ነገር ስንናገር ቼክ ማድረግ አይደል? ቼክ ማድረግ እንደዛ ነው የሚሻለው። እሺ ኩሲ እንኳን ደህና መጣህ። ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? አይ ታቆኛላችሁ ብዬ ነው። ዛሬ ገና እያየ ያለ ሰው ስላለ ከየት እንደሆነ ከነገራቸው። ኦርቶዶክስ ተዋህዶ። እሺ ታቦቱ ከጣዖቱ ምን ልዩነት አለው? ይሄ ነው ርዕሳችን። በኢትዮጵያ ኦርቶዶክስ ታቦታት የተባሉት ከጣዖት በምን ይለያሉ? አንደኛ ስርዓታቸውም መነሻቸውም አይገናኝም። ግልጽ ነው። ስርዓታቸው መነሻቸው። እሺ ሌላ? እሺ ስርዓታቸው መነሻቸው አልክ። ሌላስ?
ሌላ ጣዖት የሰይጣን ያለበት ነው፣ የተለያየ ስም ያለበት ነው። ታቦት ግን የእግዚአብሔር ስም የተጻፈበት ነው። ሶስተኛ የእግዚአብሔር ስም በመጻፉ። እሺ ለምሳሌ አይ ቆይ ታቦተ ሶስቱ ጽዮን ማንሳት እንችላለን። ጨረስክ? ሶስቱ ነው። አዎ ታቦተ ጽዮንም ማንሳት እንችላለን። ማናት ታቦተ ጽዮን? ለምሳሌ ጣዖት ነው ካል ታቦተ ጽዮንም ጣዖት ነበረች ማለት ነው ብለን ማሰብ ማለት ነው። ማናት ታቦተ ጽዮን? አላቃትም ነው ታቦተ ጽዮን። አዎ ለነገሩ አንተ ብሉይ ኪዳን ብዙ ስለሚጠንህ ታቦተ ጽዮንን ልታውቃት አትችልም። በሙሴ ጊዜ የነበረች ታቦት ነች። እኔ በሙሴ ጊዜ አንቺ የምትባል ታቦት እኔ አላውቅም። አንቺ የምትባል ታቦተ ጽዮን ቦታ አልጠቀስኩም። በቃ አሁን እንከን ከመፈለግ ሐሳብ ማስተላለፍ ይሁን። እንከን አትፈልግ፣ አስተምር ካለ ታሳይኛለህ። ስለሌለ ነው አንቺ ተብላ ታቦተ ጽዮን ተብላ። ቦታ አልጠቀስኩም። ስህተት መርጣ አትስማ። ጾታ አልተናገርኩም። እሺ አንቺ ስትል ጾታ እየጠቀስክ አይደለም። እሺ ከመጀመሪያው ካነሳቸው ሐሳቦች እንነሳና እናውራ። የመጀመሪያው አመጣጡ ነው ጣዖት እንዳይሆን የሚያደርገው አልክ። ከየት ነው የመጣው? ኢትዮጵያ ኦርቶዶክስ እነዚህ ጣዖታት ከየት መጥተው ነው አመጣጡት ጣዖት እንዳይሆኑ የሚያደርጋቸው? አንተ ደግሞ የኦርቶዶክስ ተዋህዶ ወይም ደግሞ ታቦት ጣዖት ነው የሚለውን ማስረጃ አምጣና አሳየኝ። ከዛ እኔም አቀርብልሃለሁ እኮ። አንተ ማስረጃ ከሌለክ ጣዖት ነው። መጽሐፍ ቅዱሳዊ ካልሆነ መጽሐፍ ቅዱሳዊ ያልሆነ ሁሉ ጣዖት ነው። በጣም ቀላል እኮ። መጽሐፍ ቅዱሳዊ ያለ መሆኑን አሳየኛ። ታቦት ጣዖት ነው የሚል ከመጽሐፍ ቅዱስ አውጣና አሳየኝ። ታቦትማ ጣዖት አይደለም፣ እናንተ የምትሸከሙት ነው ጣዖት ነው ያልኩት። ታቦትማ መጽሐፍ ቅዱስ ያለው ጣዖት እኮ እኛ የምንሸከመው ጣዖት መሆኑን ማስረጃ አምጣ አሳየኝ ከመጽሐፍ ቅዱስ። አንተ ታቦት ነው ብለህ ይዘው የምትወጣው መጽሐፍ ቅዱሳዊ ካልሆነ ጣዖት ነው ባህል። በጣም ቀላል ነው። አንተ የኔ ትክክለኛ ነው የምትል ከሆነ ከእግዚአብሔር ቃል ታሳየናለህ። ልክ አይደለሁም እኔ ማለት ነው። ማሳየት ካልቻልክ ግን ጣዖት ነው ማለት ነው። ቀላል ነው፣ በጣም ቀላል ነው። አንተ ጣዖት ነው ያልክበት ምክንያት አስተምረኝ፣ ከዛ እኔን እነግርሃለሁ። ጎበዜ እየሰማኝ ነው። በተደጋጋሚ እኮ እሱን ነው መልስልህ። መጽሐፍ ቅዱሳዊ ካልሆነ ጣዖት ነው አልኩህ። አንተ መጽሐፍ ቅዱሳዊ መሆኑን ካሳየኸኝ እኔ ስተት ሆናለሁ። እስካላሳየኸኝ ድረስ ግን በቃ ጣዖት ነው። ጥቅስ አያስፈልገውም። መጽሐፍ ቅዱስ ያለው ሁሉ ልምምድ ማለት ነው። አንደኛው አለመሆኑን የምነግርህ ስም ሁሉ ሰው ፍጥረት ሁሉ ለእግዚአብሔር ስም ይስገድ ይላል። በታቦቱ ላይ የተጻፈው የእግዚአብሔር ስም ነው፣ አልፋና ኦሜጋ የሚለው ጣዖት አይደለም የምልህ ለዛ ነው። እያንዳንዱ በየደብራት ላይ የምናያቸው ታቦቶች ስም እግዚአብሔር ነው የተጻፈባቸው፣ እሱም አልፋና ኦሜጋ የሚል ያ ስም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስም ነው። ዮሐንስ ወንጌል ላይ መተህ ዮሐንስ ወንጌል ላይ መጽሐፍ ከእርሱ ጋር አላወራሁም። ኤርምያስ እባክዎት አድምጠኝ፣ ካልሆነ እታች ወርደህ ትንጫንጫለህ ማለት ነው። ኦኬ ቴንክ ዩ። እኔ ቤት ነው ገስት ስትልክ የገባው። እሺ አቶ ኤርሚያስ አይደለም ወይዘሮ ኤርሚያስ በል፣ እሱ አይመለከተኝም። አልፋና ኦሜጋ ብሎ የሚለው የእግዚአብሔር ስም ነው ብሎ የሚለውን ከመጽሐፍ ቅዱስ ላይ ጠቅሳ አሳየን። የትኛው ምዕራፍ፣ የትኛው ገጽ፣ የትኛው መጽሐፍት ላይ አልፋና ኦሜጋ ነኝ ስሜ ይህ ነው ብሏል ብሎ የሚል የአምላክ ስም ነው ብለሃል። አልፋና ኦሜጋ እሱን ክፍል አሳየን። ወንድምነት ቀጥሉ። ቴንክ ዩ። እሺ ኩስ ይቀጥል። ራእይ 1:8 ላይ ገባና ዮሐንስ ራእይ 1:8 ምን ይላል? ምን ይላል? ራእይ 1:8 ላይ እኮ አንብብልኝ አንተ። እኔ ያው መጽሐፍ ቅዱስ መግለጽ አልችልም። እሺ ችግር የለውም። እኔ አልፋና ኦሜጋ ነኝ አለ ጌታ ክርስቶስ ኢየሱስ። እኮ አንተ ገልጣና አንብብልኝ። አልሰማኸኝም? እኔ አልፋና ኦሜጋ ነኝ አለ። እሺ ይኸው እኮ ታዲያ ይኸው አስቀመጥኩት እኮ እኔ ጌታችን ስሙ የእግዚአብሔር ስም ነው ላልከው ማስረጃ ላይ ተጠየቀው። እሺ አልፋና ኦሜጋ ማለት ያለና የሚኖር ማለት ነው። ስሙ ላልከው ማስረጃ አስተን ነው ያለ። ይሄው አንድ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን አንብብልኝ አልኩ። ምን ይላል? ዮሐንስ ራእይ 1:8 ላይ እኔ አልፋና ኦሜጋ ነኝ አለ። ያ ማለት ስሙ ነው ማለት ነው ስላልክ አንተ
ስሙ አልፋና ኦሜጋ ነው የሚል አሳየን እኮ። ምንም እኮ ባህሪውን የገለጸበት ስም ነው ካልክ እሱን አሳየን ከእግዚአብሔር ቃል። ስምና ባህሪ ምንድነው ልዩነቱ እኮ አሳየን። በቃ ስሙ ነው ስትል ከእግዚአብሔር ቃል ላይ ተጠቀስኩልህ እኮ ምዕራፍ 1 ቁጥር 8 አንብብ። ዘጸአት 3 14 አልፋ ማለት ምን ማለት ነው? ያለ የሚኖር ማለት ነው። አልፋ ማለት ምን ማለት ነው? ጥንት የሌለው መጀመሪያ። የምን ፊደል ነው አልፋ? አልፋ የምን ፊደል ነው? ካልተሳሳትኩ የግሪክ መሰለኝ የመጀመሪያው ፊደል አይደል? አዎ። ኦሜጋ ማለትስ የመጨረሻ ፊደሉ ማለት ነው አይደል? የግሪክ አዎ። ጌታ ያለና የሚኖር መሆኑን እየነገረን ነው እንጂ ስሙ ነው ማለት ነው። ባህሪውን ነገረን ማለት ስሙ ነው ማለት ነው ወይ ነው ጥያቄያችን። ስምና ባህሪ እሺ፣ አንተ ልጠይቅ ያህዌ ምን ማለት ነው? ለምን ትጠይቀኛለህ ወዳጄ? እየጠየቅኩ ለምን ትጠይቀኛለህ? አንተ ብቻ ተጠያቂ ማናረገህ ብዬ ነው እያስረዳው ስህተት ነው ስህተት። ያህዌ ምን ማለት ነው? ጣዖቱ የኔ ስላልሆነ አንተ ነህ እኮ ልትመልስ የገባው። አንተ አልክ ጣዖት ስሙ መሆኑን ከእግዚአብሔር ቃል ላይ ያሳየን። ስሙ መሆኑን እሺ፣ ኦሪት ዘጸአት ምዕራፍ 3 ቁጥር 14 አውጣልኝ። እሺ፣ ኦሪት ዘጸአት መጽሐፍ ምዕራፍ 3 ላይ ያለና የነበረው ለእስራኤል ሕዝብ ሙሴ ሂዶ እንዲናገር ያለና የነበረው ልኮቸዋል ብሎ ሲናገር እንመለከታለን እኮ። እሱ ምን ማለት ነው? ሙሴ ምን አለው? ባህሪውን እየተናገረ ነው። ያ አድምጠኝ ማላከኝ ለእስራኤል ሕዝብ ሲሄድና የነበረው ላከ። አድምጣ ወይ አንተ ተናገር ወይ እኔ ልናገር። ሰው በቃ እሺ፣ አሁን ታቦቱን አሳየን። አሁን ለመማርም ዝግጁ ስላልሆነ ስም ላይ ላስረዳህ ጨርስ። ስም ላይ ጨርስ። አዲስ ኪዳን ላይ ታቦት መኖሩን ከእግዚአብሔር ቃል አሳየን። ስም ላይ አንስተሃል። ስም ላይ ተማምነን እንሂድ። ሲመለስልህ አንድ አልተመለሰልህ አስመስለህ ስነግርህ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ምን ይላል? ሙሉን አንብብልኝ ጎበዜ። ነገርኩህ እኮ ማንበብ አይጠብቅብኝም። የምጠቅሳቸው ጥቅሶች እኮ መልሱ ስለሚገኝ አንተ እንዳትሸነፍ ነው። መማማር ሳይሆን መሸናነፍ ነው ያንተ አስተሳሰብ። ግን ስሙን ተናገር እዛ ላይ አኩ ለምን አሰማም? ስማ ሙሴ ማላከኝ ልበላቸው ለእስራኤል ሕዝቦች ሲል ምን አለ? ያለና የሚኖር ከዛ ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ እኮ እዚህ ላይ ያለና የሚኖር ስሙ አይደለም። ስለ ስሙ አይደለም የተናገረው። ማንነቱን እየገለጸ ነው ያለው እንጂ ስም አይደለም። ማላከኝ በል አለው አይደል? ሲለው ምን አለ? ያለና የሚኖር ይሄ የእግዚአብሔር ስም ነው። ስምና ባህሪን መግለጽ አንድ አይደለም አልኩ እኮ። እሱን እኮ ነው እየነገርኩህ ያለሁት በተደጋጋሚ። ለምሳሌ የአብርሃም የያዕቆብ የይስሐቅ የያዕቆብ አምላክ ወደ እናንተ ላከኝ ብለህ ትነግራቸዋለህ ይላል። ከዛስ ቁጥር 15 ላይ እግዚአብሔር እንደሆነ ደግሞ ስሙን ይናገራል። ያለና የሚኖር ሳይሆን ያለና የሚኖር ነኝ የተላኩት ያለና የሚኖር ነው የላከኝ ብሎ ሙሴ ሲናገር ይረዳሉ እስራኤላውያን ማለት ነው። አምላክ እንደላከው ሙሴን ይረዳሉ። ስም ማለት አይደለም፣ ባህሪውን እየገለጸ ነው ያለው ማለት ነው። አሁን አንተ አልፋና ኦሜጋ የኢየሱስ ስም ነው ካልክ ስሜ አልፋና ኦሜጋ ነው ያለበትን አሳየን ከእግዚአብሔር ቃል ላይ ነው እኮ። በጣም ቀላል ነገር። እሺ፣ ስምና ባህሪ ምንድነው ልዩነቱ? ስም ምን ማለት ነው? እስቲ ንገረኝ አንተ። እሺ በቃ ካለ ጥቅስ አሳየን። የባህሪ መገለጫ አይደለም ስም ማለት? የባህሪ መገለጫ አይደለም? ስም ማለት የባህሪ መገለጫ አይደለም? ውይይቱ ስም አይደለም። አንተ ለምሳሌ ኩሲ ተብለህ ተጠርተህ ኩሲ ላትሆን ትችላለህ። ከፊት ለፊት ጨምረህ ሊነበብ ይችላል። ስም ሁሉ ባህሪን ይገልጻል። አንዳንድ ሰው አንተ ተራቀቅ ማለት ነው። አኩ ስማኛ ከጠየቅከኝ አንተ ይሁዳ ማለት ለምሳሌ ምስጋና ማለት ነው። ባህሪው የይሁዳ ባህሪ ጌታን የሚሸጥ ነው። አየህ፣ ስም ባህሪን ይገልጻል ማለት አይደለም። ስምማ ሰዎች የሚያወጡት ስም ነው አይደለም። ስም ሁሉ ማንነቱን የሚገልጽ ነው ማለት አይደለም። ለምን ለሙሴ እንደዛ አላለውም ታዲያ? ይሄ ባህሪ ነው አላለውም? ያለና የሚኖር ላከኝ በል። ስሙ እኮ ነው አይደል? ያለና የሚኖር ላከኝ በል። አሁን ታቦት በአዲስ ኪዳን መኖሩን ከእግዚአብሔር ቃል አሳየን። በቃ ይሄን ያህል ስለ ስም ከነገርኩ በጣም በቂ ነው። መጽሐፍ ቅዱሳችን ላይ በአዲስ ኪዳን ታቦት መኖሩን አሳየን። ትንሽ ታገሰኝሽ። እሺ እንታገሳለን። ታቦት በአዲስ ኪዳን አለ የሚል ማን አዘዘ? ምን አይነት ነው ታቦቱ የሚለውን አሳየን። ጣዖት ብለን ከመጥራት እንቆጠባለን ያኔ ማለት ነው። ማስረጃ እስከሌለው ድረስ ግን እንደዛ ነው። እሺ አንድ ሰው መለሰ። ኢንቫይት አድርጌ ነበር እኮ ና ግባ አንተ መግባት ትችላለህ። እሺ
ራእይ 11ን እየጠቀስክ ያለው ወንድም አንተ መግባት ትችላለህ። ራእይ 11ን እየጠቀስክ ያለው ኢንቫይት አድርጌሃለሁ። በቂ ተባረክ። ራእይ 11ን እየጠቀስክ ያለው ወንድም መግባት ትችላለህ። ኢንቫይት አድርጌያቸዋለሁ። እየጠቀስክ ያለው እሺ፣ ቤተ አቅሌሲያ ኩሲ እስኪመለስ ማውራት እንችላለን ካንተ ጋር። ቤት እንኳን ደህና መጣህ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? ከኦርቶዶክስ። እንኳን ደህና መጣህ። እሺ፣ ኩሲ እስኪመለስ ድረስ መቀበል ትችላላችሁ። ዳንዬ ቤካ ካላችሁ ኤርሚዬ እሱን ተቀበሉት። እስከዛ ዳጊ የሚችል ሰው ማለት ነው አላችሁ። እሺ ወንድም ነህ፣ ተቀበለው አንተው ራስህ አገልግለው። እሺ ቤተ አቅሌሲያ እንኳን ደህና መጣ ብያለሁ። በኢትዮጵያ ኦርቶዶክስ ታቦት አለን ትላላችሁ አይደል? እሺ ታቦቱ መጽሐፍ ቅዱሳዊ እንደሆነ ካሳየኸኝ ጣዖት ናቸው ተብሎ የተጻፈው ወይ ደግሞ ጥያቄ የተነሳው ይቀራል ማለት ነው። መጽሐፍ ቅዱሳዊ መሆናቸውን ካላሳየኝ ግን ያው ዛሬ ጣዖታት ናቸው ብለን አረጋግጠን እንወጣለን ማለት ነው። መጽሐፍ ቅዱሳዊ ነው ትምህርታችሁ በታቦት ላይ ያላችሁ? ምን አልከኝ? አልሰማሁም። አይ እሺ፣ ጣዖት እና ታቦት አይለይም አልኩህ እኮ አለን ያልከው ታቦት መጽሐፍ ቅዱሳዊ ከሆነ ጣዖት አይደለም የእግዚአብሔር ቃል ስለሚለው። መጽሐፍ ቅዱሳዊ ካልሆነ ግን ጣዖት ነው የሚለውን አረጋግጠን እንወጣለን አልኩህ። አሁን ታቦት በአዲስ ኪዳን መኖሩን አንተ ከእግዚአብሔር ቃል ያሳየኝ። እሺ ጥሩ። ግን ጣዖትና መጀመሪያ መለየት ስላለበት ነው። ጣዖት ማለት ከእግዚአብሔር ቃል ውጪ የሆነ ልምምድ ሁሉ ጣዖት ነው። ሰዎች በገዛ ልባቸው ተነሳስተው አዘጋጅተው የሚሰግዱለት፣ የሚዘምሩለት፣ የሚያጥኑለት ነገር ሁሉ ጣዖት ተብሎ ይጠራል። አይ ጣዖትና ታቦት መጀመሪያ መለየት አለብና እንደነገርኩህ እኮ ጣዖት ማለት አልኩህ ከእግዚአብሔር ሳይሆን በሰዎች ፍቃድ ሰዎች ተነሳስተው። አይ እኔ አሁን ልክ ነህ። ጣዖትና ታቦት ልዩነት አላቸው የላቸውም? እኮ ልዩነቱን እኮ ነው እየነገርኩህ እኮ ነው እንዴ። ጣዖት ማለት አልኩህ ሰዎች በገዛ ፍቃዳቸው የልባቸውን ፍቃድ ፈጽመው የሆነ ቅርጽ ቀርጸው ሲሰግዱለት ጣዖት ነው። ታቦት የሚሆነው ደግሞ እግዚአብሔር አዞ የተሰራ ሲሆን ታቦት ይሆናል። አየህ ልዩነቱን? ከእግዚአብሔር ሲሆን ታቦት፣ ከሰው ልብ ሲሆን ደግሞ ጣዖት ይሆናል። አሁን ከእግዚአብሔር እንደሆነ የእናንተን ታቦት አሳየኝ ከእግዚአብሔር ቃል። እሺ በመጀመሪያ ጊዜ ታቦትን የሰራው ማን ነው? ማለት አሁን ማስረጃ ነው የምትሰጠኝ የእናንተ መጽሐፍ ሳይ መሆኑ ማስረጃ ስጠኝ። ገባኝ። አይ እኔ ሎጂክ ነው እኮ የጠየቀኝ። ታቦት ጣዖት ነው የሚል ታዲያ መጽሐፍ ቅዱስ ላይ አለ? ታቦትማ ታቦት ነው፣ ጣዖት ደግሞ ጣዖት ነው። አንተ ታቦት ነው ያልከው መጽሐፍ ቅዱሳዊ መሆኑ። እሺ አንተ መጽሐፍ ቅዱሳዊ አይደለም የምትለውን አሳየኝ። ቀድመህ ስለጠየቀኝ ያልከውን አሳየኝ። እኔማ ነገርኩህ የእግዚአብሔር ሐሳብ ስለማይለው በአዲስ ኪዳን እንደዚህ እንጨት ቀርጻችሁ ተሸከሙ ስለማይል አንተ የልባችሁ ሐሳብ ስለሆነ አልኩህ። አንተ አልክ እንጂ እኮ አሁን አንተ ነህ እያልክ ያለኸው ወንድማችን። መጽሐፍ ቅዱሳዊ አይደለም አልኩህ እኮ ወዳጄ ስለሌለ አልኩህ አዲስ ኪዳን ላይ። እሺ አንተ ማስረጃ ስጠኝ። አንተ ተነስ እንጂ ወዳጄ፣ ተነስተህ ነው ልታወራ የሚገባው። መጀመሪያ ተነስ ወይ ስዕሏ ተኝቶ አብ ከሆነም ደግሞ ቀስቅሳት እሷንም ማለት ነው። መጽሐፍ ቅዱሳዊ አይደለም አልኩህ እኮ። መጽሐፍ ሌላ ነገር ማውራት ሳይሆን ይኸውልህ መጽሐፍ ስለሌለ አሳየኝ ያልኩህ እኮ ነው። እንደዚህ የሌለ ነገር እንዴት አሳየኝ ይባላል? በአዲስ ኪዳን ታቦት የሚባል ስላለ ነገር እያወራ የለም እንዴት ትላለህ? እባክህ ስማኝ አንዴ። ይኸውልህ በአዲስ ኪዳን አልኩህ
ታቦት የሚባል የለም። ሰዎች ቀርጸው ተሸክመው ይዘውት እንዲዞሩ የታዘዘ ትእዛዝ የለም። ስለሌለ ይሄን ልምምድ ስናይ ጣዖት እንለዋለን አልኩክ። አይ ትክክል አይደለህም አለ ካልከኝ አንተ ደግሞ ማስረጃ አስጠኝ። መጽሐፍ ቅዱስ ላይ አይደለም የምለውን ነገር እንዴት ነው ከመጽሐፍ ቅዱስ ላይ ማስረጃ አስጠኝ ተብዬ የምጠየቀው? የለም እያልኩክ እኮ ነው። ገባኝ እኮ እየተረዳዳን እኮ ነው። እኔ አይደለም የሚለውን ደግሞ አሳየኝ። አይደለም የሚለውን ስታሳይ እኔ ነው ብዬ አሳያለሁ ነው። ከተረዳዳን ማለት ነው። እሺ አንተ ነው ብለህ ታምናለህ? እንደዚህ ይሻላል በቃ ነው ብዬ ነው ማምነው። አንተ ደግሞ አይደለም የሚለውን ይሄ ከዚያ ውጪ ነው የምትል ከሆነ አሳይ። አንዳንዴ ከ60 ተማሪ 60ኛ መውጣትም ጥሩ ነው አይደል? አንዳንዴ 60ኛ መውጣትም ጥሩ ነው። ከ60 ተማሪ 60ኛ አንተ አንደኛም ውጣ ሌላ ነገር ማውራት ሳይሆን ምን መሰለኝ አሁን እኔ ያልከኝን ነው መጽሐፍ ቅዱሳዊ አይደለም። አንተ አይደለም እኔ ከሚል ለምሳሌ አይደለም እያልከኝ ስለሆነ አይደለም የምትለውን ብታሳየኝ እኔ ነው ብዬ አሳያለሁ። መጽሐፍ ቅዱስ ላይ አልኩክ እኮ እንዴ ንቃ እንጂ ወዳጅ። መጽሐፍ ቅዱስ ላይ በአዲስ ኪዳን ታቦት የሚል የለም። እኔም መጽሐፍ ቅዱስ ላይ እኮ ነው እያልኩ ያለሁት እኮ አንተ እኔም እኮ አለ እያልኩ ነው እኮ። ካለ አሳየኛ ማስረጃ አለ። የለም የሚለውን አሳየኝና አሳያለሁ። የለም የሚለውን አሳየኝ ይላል። የለም ማለት እኮ አልተጻፈም ማለት ነው መጽሐፍ ቅዱስ ላይ። በቃ ወንድምነት እኔ ነኝ ያስወጣሁት። እታች ወርደህ ታብታብ አድርግ ብራዘርዬ። አለ ብለህ የምትኮራበትን አንተ ልታሳይ ባልቻልክበት እንቅልፍም ቢስልህ ለገስት ልካ አትለፋለህ ብራዘር። በቃ አታውቀውም። የለም ቅድም ግን ራእይ 11 19 እያለ ይጠቅስ ነበረ። ስትገባ ግን ከንፈር ተያያዘ ማለት ነው። እንደዚህ ነው በጴንጤ ፊት እግዚአብሔር የሚያዋርዳችሁ። እንደዚህ ነው ምንጣፍ ስታነጥፍለት የምትውለውን ታቦት ነው ብለህ ያልከውን ከመጽሐፍ ቅዱስ ላይ ጠቅሰህ በአዲስ ኪዳን መንባባት በመረጃ ከቅዱሳት ሐዋርያት ትምህርት ጠቅሰህ በማታሳይበት እንዲህ ስትመጣ ከንፈርም ሰውነትም ይንቀጠቀጣል። ጴንጤ ፊት ስትመጣ ማለት ነው። ምክንያቱስ ከመጽሐፍ ቅዱስ አሳየኝ ብሎ አለ። አንተ ታቦት ነው ብለህ ያልከውን በመረጃ ብታሳይ እኛ እንማርበታለን። ከሌለስ የለም ነው ማለት ነው። እና ወጥቻለሽ እድሉ ከተሰጠኝ ተማል ድምጼ አዎ ተሰማል። እሺ አሁን እንግዲህ ራእይ የሚባለው መጽሐፍ እንግዲህ ገና ያልተፈጸመ ነገር ያለው ነው። ራእይ ነው ወደፊት የሚሆን ነው። ግን እሱም ራሱ ግን ጽፎታል። አሁን ልጁ የጠቀሰው እኔ ላንብበው 11 ዮሐንስ ራእይ ምዕራፍ 11 ቁጥር 19 እንዲህ ይላል። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። መብረቅና ድምጽም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ታቦት የሚል የለም ብለህ ነበረ ወዳጃችን። ይሄው እንግዲህ እስቲ ይሄንን አንተ አስረዳኝ። አይ ምኑን አስረዳለሁ? ልጠይቅ እንጂ የጠቀስከው ጥቅስ ላይ ልጠይቅ። ኖ አይ ታቦት የሚል የለም ብለሃል። አንዳንዴ እመና ኦፍኮርስ የለም። አዲስ ኪዳን ታቦት የሚባል የለም። the word ታቦት የሚባል የለም ብለህ ነበር። ታቦት የሚባል አምጣ አልክ፣ ይሄው አመጣው። አዎ የለም። አሁንም እኮ በድጋሚ የለም አልኩክ። ታቦት የሚል የለም ብላ ውሸታም ነህ ማለት ነው። አንተ ውሸታም ነህ ማለት ነው። ውሸት ነው የምታስተምረው። ታቦት የሚባል በአዲስ ኪዳን የለም ብለህ ነበር። ይሄው ይሄንን ትቃወማለህ እንዴ አንተ? መንፈሳችሁ ለምን ነው የሚበሳጨው? ተረጋጋና የለም አልኩክ። ይሄን ብቻ መልስን። ታቦት የሚባል በአዲስ ኪዳን የለም ብለሃል አላልክም ብለሃል? ወይኔ አዎ የለም እያልኩ አላልክም ብለሃል ለምትለኛለህ። የለም እያልኩ እኮ ነው አሁንም። ታዲያ ይሄ ከየት ነው? ከኪሴ ነው ያወጣሁት ይሄን እኮ። ስማህ እሺ ልጠይቅህ፣ እዚህ ክፍል ላይ ልጠይቅህና እንድትጠይቀኝ አልፈልግም። እኔ የለም እንድታብራርረኝ አልፈልግም። ውሸታም መሆንም መጀመሪያ እመን። ታቦት የሚባል የለም ብለሃል። ይሄ ሁሉ ህዝብ ይሰማሃል። ውሸታም ነኝ በል መጀመሪያ። ውሸታም ነኝ በላ ካልክ በኋላ ነው የምሰማ። ታቦት የሚባል በአዲስ ኪዳን የለም ብለህ ይሄን ህዝብ ዋሽተሃል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ህዝቡ ሁሉ ያነበዋል። የውሸት ትምህርት ነው የተናገርኩት። ወይ ደግሞ በአንተ ያው ፕሮቴስታንት የግል ትርጓሜ ስለሚከተል ከኪሱ ስለሚተረጉም አይ ከግሌ ለመተርጎም ፈልጌ ነው ታቦት አይደለም ልሰርዘው በል። እሺ ጨረስ አውራኔው። ኧረ ምን ይጨርሳል? እኔ ነኝ ያስቆምኩት። አየ ሊሰማህ እንኳን እድል እንኳን አልሰጠም። ሚውት አርጉኝ። ያው የሚጸንናችሁ ነገር ሲሆን ሚውት አርጉኝ። እኔ ያኔ ሰማሁ። ስርዓት አትይዝ። ስርዓት የሚባል የላችሁ ማለት
እንዴት አይነት ትውልድ እንደሆነ እዩት ወገኖች። ስርዓት የሚባል የላቸውም። ደም ፈልቷል ሲጀምር ማለት ነው። ኦኬ በቫርኒሽ የተለቀለቀ እንጨትን ታቦት ብለህ ከመጽሐፍ ቅዱስ መረጃ አምጣት ብለህ ማሳየት ሲያቀትህ ደም ፈልቶ ነው የምታወራው። ስታወራ ራሱ ደም ፈልቷል። ተረጋጋ። ኦኬ ሰማኝ እያለህ እኮ ነው። እንደ ካደ ብዬ አድርጋ አትናገር። አዎ የለም ብያልኩ አለ። ምክንያት ምንድነው ብለህ እድል አሰጠውም። ወንድ ብነቀጥል ቴንክ ዩ ራእይ መጽሐፍ ላይ ምዕራፍ 11 ላይ በሰማይ ያለው ቤተ መቅደስ ተከፈተ ተብሎ ቢልና የኪዳኑ ታቦትም ታየ የሚል ቃል ተመለከተና በአዲስ ኪዳን ታቦት አለ ብሎ ወንድማችን ይዞ መጣ። አሁን ይዞት ለሚዞረው ታቦት ብሎ ለይዞት ለሚሸከመው ማስረጃ አድርጎ ይዞ መጣ። ይሄም ማለት ነው ከማው መጽሐፍ ቅዱስ አይደለም። ራእይ መጽሐፍ ምዕራፍ 11 ላይ ምን እያለ ነው የሚለው መረዳት ያስፈልጋል። ምንድነው ራእይ መጽሐፍ ምዕራፍ 11 እያወራ ያለው? ሲጀምር በሰማይ ስላለ ታቦት አይደለም ጥያቄያችን። አሁን አንተ እዚህ ስለምትሸከመው ታቦት ማስረጃ አምጣን የተባልከው። እዚህ አንተ 40 በ60 ቀርጸ ለምትሸከመው ታቦት መጽሐፍ ቅዱሳዊ ማስረጃ አምጣ እንጂ በሰማይ ያለው ቤተ መቅደስ ተከፍቶ ታየ ስለተባለው ታቦት አይደለም ጥያቄያችንም የነበረው። ሰው እዛ ክፍል ላይ አሁን እኛ ለምናደርግ ማማርበት ከሆነ አለ አይደል አንዳንድ ሞክ የሚያደርጉ ቃላቶች ይቅሩ። ምክንያቱም ኖርማሊ ምንም ሞክ የሚያደርግ ቃል አልጠቀምኩም እኔ ነው 40 በ60 ምናምን ስለ አሁን ሁላችንም እኮ አፋችንን ምላሳችን እነሱ ሲሳደቡ ጽድቅ ነው ወዳጄ ሮያል ከኤርሚያስ ጀምሮ እነሱ ሲሳደቡ ጽድቅ ነው። ራሳቸው ሳይታያቸው ወይት አንዴ ቆይ ሮያል 40 በ60 ማለት የመጠኑ ርዝመት ነው። ይሄንን የመጠን ርዝመት ደግሞ በእውነተኛው የእግዚአብሔር ለምን ትላለህ ኤርሚያስ? ሜዩት አድርግ ቫርኒሽ ያንተን ብልግና ያሳይም። ሜዩት አድርግ። ስሰጥህ ነው የምታወራው። እኩል አታውራ። ስሰጥህ አውራ። እኔ ከጨረስኩ በኋላ አውራ። አሁን ከሮያል ጋር ነው እያወራ ነው። ሮያል ወንድሜ 40 በ60 ማለት ስድብ አይደለም። የርዝመቱንና የመጠኑን ወርድና ስፋት ቁመትም ካለው ቁመቱን ነው የነካው። ይሄ ደግሞ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ የእግዚአብሔር ቃል ኪዳኑ ታቦት የተሰራበትን እዛ ጋር ስፋትና ርዝመቱ ከፍታውና ጥልቀቱን ምንድነው ስፋትና ርዝመቱ ቁመቱን ይናገራል። ሁለት ክንድ ተኩል ርዝመቱ 2 ክንድ ተኩል ቁመቱ 1 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ ከግራር እንጨት ታቦትን ይስሩ ይላል። ስለዚህ አሁን 1 ክንድ ተኩል በ2 ክንድ ተኩል የሆነ ብሎ ቢል ስድብ ነው አይደለም። 40 በ60 ማለት በኦርቶዶክስ ቤተክርስቲያን አሁን በሱቲ ተጠቅልሎ የሚደረገው እንጨት 40 በ60 ነው መጠኑ። ይሄ ማለት መሳደብ አይደለም ብራዘር። ዘጸአት 25 10 ላይ በተመሳሳይ መጠኑን ይናገራል የእግዚአብሔር ቃል ኪዳኑ ታቦት ማለት ነው። መጠን የተናገረው 40 በ60 ማለት እያቃለለው አይደለም። አዎ ልክ ነው 40 በ60 ነው ኦርቶዶክስ አሁን ጭንቅላታቸው ላይ የሚያደርጉት ታቦት ስፋቱ እና መጠኑ ማለት ነው። ይሄንን በመጽሐፍ ቅዱስ ላይ የተጻፈውን ቃል ነው። እዛም ጋር መጠን ይናገራል ዘጸአት መጽሐፍ ምዕራፍ 25 10 እዚህም ጋር ኦርቶዶክስ በመጽሐፍ ላይ ስላልጻፈች 40 በ60 ይታወቃል። ብሩኬ ደግሞ ባይዘው ኢንጂነር ነው ብራዘር። ኦኬ እዚህ የሚያወራ ማለት ነው መጠንን ያውቃል። ኦኬ ኩሲ ምን ነበር ያልከው? ምን ነበር የጠየቀኝ? የሆነ ነገር እያወራ ነበር። አሁን ማውራት ትችላለህ። ብዙ ጊዜ እናንተ ስትዘልፉ አይታያችሁም። ምኗ ለምኗ አይታያትም ይባላል። ምን ወደ አውቃይ አንተ ያሻውን አስታውስኩት ቫርኒሽ ብዙ ጊዜ ተሳደበ። አንተ የስድብ አለቃ ነህ። ቫርኒሽ አለቃ ነህ አንተ አቶ ኤርሚያስ። አንተ አሁንም አድምጠኝ። የዘንዶ አፍ የስድብ አፍ ተሰጠው ይላል። ሜት አድርግ። ዘንዶን እገልልሃለሁ ማለት ነው። አንተን ከዘንዶ አፍ ለማስተፋት የኔ ተራኮ ነው። አዳምጠኝ። ለምን ኮሚኒቲ አድርግ። የጠየቅከውን አስታውሰኝ ነው ያልኩህ። አሁን አስታወስኩ። ቫርኒሽ ለቅለቃችሁ ብለህ ትላለህ አልከኝ። ስላስታወስኩት አስታውሰኝ ያልኩህ ለዚህ ነው። ከዛ ቀጥዬ ስሰጥህ ረጅሙን ታወራለህ የፈለግከውን ማለት ነው። ዘንዶ እባብ ያው ተወዳላችሁ። እሱን ከፈለክ እዛው ከዘንዶ ጋር ታቅፈህ ትኖራለህ። እኔ ግን ዘንዶን እረግጥልሃለሁ። እኔ ዘንዶ አፍ የተሰጠኝ ሳይሆን የጌታዬን አዳኝነት እንድሰብክ የተሰጠኝ አፍ ነው ያለኝ። ኦኬ እውነትን ጽድቅን ነው የምሰብከው ከወንድሞቼ ጋር። ኦኬ ቫርኒሽ ቀብታችሁ ብለህ ያልከው ኤርሚያስ ብለሃል አልከኝ። አዎ ብያለሁ። ላሳይህ እንዴ? ቫርኒሽ የተቀባውን እናሳይህ። እንጨት ተጠርቦ ከተላገ በኋላ ሲለሰልስ እንደሚቀባው ቫርኒሽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቫርኒሽ ነው የሚቀባው። የብሉይ ኪዳኑ ታቦት ምን ነበር የተቀባው? ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ እዛው በተነገረበት ክፍል ላይ በውስጥና በውጪ በወርቅ ለብጠው ይላል። የብሉይ ኪዳኑ በወርቅ ነው የተለበጠው፣ የእናንተ ግን በቫርኒሽ ነው የተለቀለቀው።
አይደለም ብለም ትለኝ ከሆነ አሁን ያለ ልብስ ያለውን ገልጫ አሳያለሁ። በቫርኒሽ እንደተለቀለቀ ያለ ልብስ ጉግል ላይ የተቀመጠውን ቄሶቹ ፎቶ እያነሱ የለጠፉትን እነ ብፁዕ አቡነ እንድሪያስ ለእስላም እየሰጡ የሚያስደግሙበት ቫርኒሽ የተለቀለቀ ጣውላ እንጨት መሆኑን አሳያለሁ ማለት ነው። ጉግል ላይ ነው ያለው። እኔ አይደለም ያስቀመጥኩት፣ ዓለም እንዲያው አስቀምጠውታል። እና ቫርኒሽ ሳይቀባ ነው እንዴ ታዲያ ታቦት ብላችሁ የምትሉት? አይደለም። የብሉይ ኪዳኑ በወርቅ ነው የተለበጠው፣ በወርቅ ነው የተቀባው። የእናንተ ግን በቫርኒሽ ነው የተቀባው። ይሄን መናገር ነው አይደለም? ኬታ መጣ ኤርሚያስ ፎቶ አሳያለሁ። አሁን እዚህ ታቦታቱን ብለህ የምትለው ማለት ነው። ከጨርቁ ውጪ አሁን ይሄን እነሱ የተሸከሙት በጨርቅ አድርገው ነው። ከጨርቁ ውጪ ያለውን እርቃኑ ነው የተነሳውን አሳያለሁ። ቫርኒሽ የለበትም ብለህ ካልከኝ ያኔ እኔ እዚህ ህዝብ ፊት 900 ምናምን 1000 ሊጠጋና 1000 ሰው ፊት ውሸታም ነኝ ማለት ነው። ስድብ ነው ብለህ የምትለው የትኛው ነው ስድብ? 40 በ60 ማለት ስድብ አይደለም። ሮያልዬ እግዚአብሔርን ቃል ገና እያነበበ ስላላወቀው ነው መጠንን የተናገረው። 40 በ60 ማለት ቫርኒሽ መለቅለቅ ማለት ብሎ የሚለው የብሉይ ኪዳኑ በወርቅ ነው፣ የእናንተ በቫርኒሽ ነው። የብሉይ ኪዳኑ በሙሴ እጅ ነው የተነገረው መጠንና ስፋቱ ርዝመቱ፣ የእናንተ ግን በግምት ነው የተሰራው። ስለዚህ እንደ እግዚአብሔር ቃል ያልተጻፈ እንደ እግዚአብሔር ቃል ያልተሰራ ነገር በሙሉ ጴንጤ የሚስራው፣ ኦርቶዶክስ ካቶሊክ የሚስራው፣ ቡድሃ ሂንዱዝም የሚስራው ማንም ጣዖት ነው። ለምን ጴንጤዎች አይሰሩም አልኩ? ጣዖት ነው። እንዴት ያለ እግዚአብሔር ቃልና የሰራው ያ ፓስተር ሰርቶ ከሆነ ሙሉ ወንጌል ብሰራ ጣዖት ነው የሰራችው። ማናዘዛት እንድትሰራ ሙሉ ወንጌል ታቦት ስሪና በዚህ በቫርኒሽ ለቅልቀሽ በልብስ አልብሰሽ አስወጪ አስገቢ ማን አላት? ኦርቶዶክስ የሰራችው ጣዖት ነው። ማን ስሪ አላት? እስራኤላውያኖች እኮ ሲሰሩ ሙሴ በተራራ ላይ 40 ቀን ቆይታ በነበረበት በእግዚአብሔር ፊት ስብሰባ ተደርጎ በነበረበት በኮሬብ ሕግን ተቀብሎ ትእዛዝን ተቀብሎ ነው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ብሎ አለው ይላል። እንዴት እናርጋችሁ ወንድሞቼ? የጠጣኑ የእግዚአብሔርን ቃል ነው የምንነግራችሁ፣ በእግዚአብሔር ቃል መሰረት ነው። ሙሴ እግዚአብሔር አዞት ነው የሰራው። በተራራው ላይ ስብሰባ በተደረገበት ከጌታ ጋር 40 ቀን በቆየበት በተራራው እንዳሳየው ምሳሌ አድርጉት አለ ይላል። አለቀ። እናንተ የትኛው ቄስ ነው እግዚአብሔር በየትኛው ተራራ በየትኛው ኮረብታ በየትኛው ዘመን ላይ በየትኛው ነገስታት ዘመን ላይ የትኛውን ቄስ አዘዘው? ጌታ 40 በ60 የሆነ ታቦት ስሩ። ታቦት የተባለ ከእንጨት ቅረጹና ከኢትዮጵያ እንጨቶች ቫርኒሽ ለቅልቃችሁ ሲደብራችሁ እየሸጣችሁ አረቄ መጠጫ በል ሲሏችሁ ደግሞ እያወጣችሁ ዝም ብላችሁ አጭበርብሩበት ያለበት የቱ ጋር አለ ጌታ? በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ የማናውቀው ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ እኮ አሃት ቤተክርስቲያን የሚባሉት ግሪኮች ግብጾች የሚሆኑ ሌሎቹ ህንዶች የላቸውም። አልታር ብለው ይላሉ። አልታር ጠረጴዛ አልታር መሰዊያ ተብሎ ተጠርቶ አያውቅም። ጠረጴዛ ብሎታል፣ ዘ ሎርድ ቴብል ብሎታል። እንግሊዘኛው ብለው ሊያምታቱ ይፈልጋሉ። ለምን የፈለገው ነው? ዮሐንስ ኤርሚያስ ዮሐንስ ራእይ ላይ እሱን እነግርሃለን ሮያል፣ እሱን እነግርሃለን። ከዚህ በፊትም ደጋግሜ ተናግሬበታለሁ። ኩሲያውን መናገር ትችላለህ። የፈለግከውን ደቂቃ ወስደህ መናገር ትችላለህ። እሺ ወደ ፖይንታችን እንምጣ። መጀመሪያ ቅድም ያነሳው ወንድም ታቦት የሚል በሐዲስ ኪዳን የለም ብሎ ተናገረ። ይሄው አለ ብዬ መጽሐፍ ቅዱስ ላይ አመጣሁለት። እንግዲህ ራእይ የብሉይ ኪዳን የሐዲስ ኪዳን መጽሐፍ ክፍል አይደለም ካላችሁ ነገሩን ከዛ ቀጥላችሁ ምን አላችሁ? በሰማይ ነው የሚለውን ደግሞ ሌላ ከዛ ደግሞ ወረዳችሁና ከርዕስ ወጣችሁ ደግሞ አሰራሩ ላይ መጣችሁ። ሲጀምር ቤዚካሊ የታቦትና የጣዖት ልዩነቱ አይዲዮሎጂ ስነ መለኮታዊ ኮንሰፕቱ ራሱ አይገናኝም። እናንተ ጸረ ኦርቶዶክሳውያን ኦርቶዶክስ የምትባል ቤተክርስቲያን የእግር እሳት ስለሆነችባችሁ ስርዓቷን፣ ቅዱሳኖቿን ሁሉ መተቸት ትወዳላችሁ። ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች፣ አትጠፋም። ሁልጊዜ የእግር እሳታችሁ ስለሆነች ደስ ይለኛል። ጣዖት ምንድነው? ከዚህ በፊት በብሉይ ኪዳን የነበሩ ጣዖት ተብለው የተጠሩ ምንድናቸው? የሚያድርባቸው ሴጣን። ግልጽ እኮ ነው። ብርሃን ከጨለማ እንደማይገናኘው ታቦትና ጣዖት አይገናኙም። ግን ጥላቻ ስላለባችሁ እየመጣችሁ ምን ትላላችሁ? ስርዓቷን፣ ስነ አምልኮቷን ለመንካት ትፈልጋላችሁ። ይሄ ስህተት ነው። ሲጀምር ጣዖት የተባሉት በብሉይ ኪዳን እነማን ነበሩ? እንዴትስ ነበረ ስርዓታቸው? ማንስ ነበር ይከተላቸው የነበረ? በጣዖቱ ቤት የእግዚአብሔር ስም ይጠራ ነበር?
መሰረት እንደተሰራ መረጃ አዳምጣ ይኸውልህ፣ አምባገነን መሆኑን ተመልከቱ። አምባገነን መሆኑን አላልኩም። ቀጥል አቶ ኤርሚያስ አይን ያወጣ አምባገነን ነህ። አስጨርሰኝ። እኔ አንተን አስጨርሼ እኔ አላስጨርስም አላልኩም። ይኸውልህ ሚዩት አደረግኩ። እኔ ቀጥል ነው ያልኩህ። ልብ በል ቀጥል፣ ግን መረጃ ስጥ ልልህ ነው የገባሁት። አየህ፣ ዝም ብለህ ትጮኻለህ። ደምህ ፈልቷል። በደንብ ወደ እርጎነት ቀይራለሁ። ደምህ ፈልቷል። እኔ ያልኩህ ለሕዝቡ ስትናገር በሙሴ መሰረት አዘዝን፣ በሙሴ በታዘዘው መሰረት ነው የሰራነው ብሎ የሚለውን ከመጽሐፍ ቅዱስ ጥቅስ እየጠቀስክ ለሕዝቡ ተናገር ነው ያልኩህ እንጂ አታውራ አላልኩም። አሁንም የፈለግከውን ደቂቃ አውራ። ዝም ብለህ አትጩህ ብራዘር። ቀጥል። ያንተ ቁም ነገር የኔ ጩኸት ያው ልማዳችሁ ነው። እሱ ልቶ አሁን የተነሳንበትን ኦርደርሊ ነው ያስቀመጥኩት። መጀመሪያ ታቦት በአዲስ ኪዳን አለ አለ፣ መለስኩለት። ከዛ እስቲ ምን ላይ ነው የተጻፈው አለኝ። 2 ጥቅሶች አመጣሁለት። አንደኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ታቦቱ ላይ የተጻፈው ስም ይሄ ነው ያለ። አልፋና ኦሜጋ ምን ማለት ነው? ወደ ብሉይ ኪዳን መጣው። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ለእስራኤላውያን በተመረጠ ጊዜ ማላከይ ልበላቸው፣ እስራኤላውያን በጠየቁኝ ጊዜ ማላከይ ልበላቸው ሲለው ቅድም የተናገረው ወንድም አይ ባህሪው ነው ስሙ ነው እንዲህ ብለ አላለውም። ያለና የሚኖር ላከኝ በላቸው። 4 ነጥብ። ምን ማለት ነው? ያለና የሚኖር አልፋና ኦሜጋ በጊዜ ውስጥ የማይካተት ነው። ቅድመ ዓለም የነበረ ነው። ዓለምንም አሳልፎ የሚኖር የጌቶች ጌታ የአማልክት አምላክ የፍጥረታት ሁሉ ባለቤት ነው። ጊዜ እሱ ጊዜን ፈጠረው እንጂ እሱ በጊዜ አይለካም። ይሄን የተጻፈ ስም ሁሉ ለእግዚአብሔር ጉልበት ሁሉ ለእግዚአብሔር ስም ይስገድ ይባላል። እኛ ለታቦቱ እንሰግዳለን። ምን ሰግደው አንተ ላልከው ይሄ በአንተ በጨለማ አመለካከት ይሄ እንጨት ነው ቫርኒሽ ነው ላልከው አይደል? ይቅር ይበልህ አንተ። እኛ ቤት ጥፉ አንልም። አንድ ቀን እግዚአብሔር ልባችሁን ይመልሰዋል ብለን እናምናለን። የምንሰግደው ለእግዚአብሔር ስም ነው። ጨርሻለሁ። ቴንክ ዩ። አሁንም ጥያቄ የምጠይቅህ ለእግዚአብሔር ስም ስገዱ ብሎ የሚልበት የተጻፈበት የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ ብሏል ብልሃል። አሁንም ጊዜ በጣም በሰፊው ውሰድና ጥቅሱን ግን አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ የሚል ከብሉይ ከአዲስ ጥቅስ ጥቀስና ነገረን። ቴንክ ዩ። ቀጥል። የፈለግከውን ደቂቃ ውሰድ። ጥቅሱን ግን አምጣው። ጎሄድ ቁሲ ሰጥቻለሁ። ሚዩት ነህ። ቀጥል። ለእግዚአብሔር ስም ስገዱ ብሏል ብለሃል። የቱ ጋር ነው የተጻፈው? ከ66ቱ መጽሐፍት ላይ አንዲት ቦታ አሳየ። የትኛው መጽሐፍ? የትኛው ኪዳን ላይ? ምዕራፍ ስንት? ቁጥር ስንት? አፍጥ ነው መረጃ። በለፈለፉ ይጠፉ ይላል የሀገሬ ገበሬ። አፍጥ ነው ኮሲ ተናገር እንጂ እንዴ! ያው እኮ ሰጣው 1000 ሰው እየሰማ ነው። የእግዚአብሔር ስም ባለበት ስገዱ ብሏል እያላችሁ አራት በአስር በሆነ ወይ ደግሞ መጽሐፍ ቅዱስ ምንም ጉልበት ሁሉ ለእግዚአብሔር ስም ይስገድ የሚል የለም። የት አለ? የቱ ጋር ለእግዚአብሔር ስም ይስገድ? የለም። የቱ ጋር ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ። የለም እኮ ነው ብዬ የምልህ አምጣ። ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብዬ የምልህ። አማርኛ አሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ነው? ጥቅሱ ንገረን። ልውጣና ልግባ። ጥቅሱን ንገረን። ችግር የለም። ፊልጵስዩስ መልእክት ላይ እሱን ነው። ጴንጤ ቤት መጣችሁ የጥቅስ ድሆች ናችሁ። እኛ እንንገራችኋ እሱ ክፍል ከሆነ ብለህ የምትለው እና ተመልሰህ በእውቀት ድርቀት ተመታችኋል። ኦኬ ፊልጵስዩስ መልእክት ነው የምትናገረው። ለእግዚአብሔር ስም ይስገድ ይላል። ወጣ አይደል? እሺ ወንድምህ ቀጥሉ። ከተማ ላይ እነ ቅዱስ ጳውሎስ ስለ ክርስቶስ አዳኝነት በሚሰብኩበት ሰዓት አርጤምስ ትመለክ ነበርና የከተማው ሰው ሁሉ ሁከት አስነሳ። በዛ ከተማ ላይ አርጤምስ ንግስታችን ናት፣ አርጤምስ አምላክ ናት የሚል ጩኸት በርክቶ ነበር። ልክ እንደዛ ነው አሁንም እየሆነ ያለው። እናንተ አሁን የመጣችሁ እኛ ቀደምት ነን፣ አትነካም ታቦታችን። ልክ እንደዛ ነው ጩኸቱ ማለት ነው። ማስረጃ የሌለው ነገር ግን መጽሐፍ ቅዱሳዊ ያልሆነ ነገር ግን ፉከራ ብቻ፣ ሽለላ ብቻ ከእግዚአብሔር ቃል ላይ በአዲስ ኪዳን ታቦት የለም። ኦፍ ኮርስ አዎ
ራእይ መጽሐፍ ላይ የሰማይ ቤተ መቅደስ ተከፈተ። ከዛስ የኪዳኑ ታቦት ታየ። ከመሆን ብራዘር እኔ በአዲስ ኪዳን አንተ ተሸክመ እንድትወጣው የታዘዘ ታቦት የለም ነው እያልኩ ያለት። ለሱ መጽሐፍ ቅዱሳዊ ማስረጃ አምጣ ነው የጠየኩህ። ታቦት የሚል ቃል በአዲስ ኪዳን አሳየኝ አይደለም ያልኩህ። ልታሳየኝ አችልም አይደለም ያልኩህ። አንተ የተሰጠ ትእዛዝ የለም። ታቦት ብለ ተሸክመ እንድትወጣ የታዘዝከው የለም ነው። በኤፌሶን ከተማም ይሄ ሆኖ ነበር እያልኳችሁ ነው። ሁከት ተፈጥሮ ነበር። አርጤምስ አሁንም ታቦቴ እንደዛ ነው። ታቦቴ ወዳጄ ታቦቴ የምትለው መጽሐፍ ቅዱስ አይደለም ነው እያልኩ ያለሁት። በሽለላ አይደለም። እናንተው መታችሁ እናንተ ቅድም መታችሁ እንዴ! ጌታ ይባረክ። የእግዚአብሔርን ቃል በተረዱ ሰዎች ወደ እግዚአብሔር መንግስት መተናል። ወደ እግዚአብሔር መንግስት መተናል። ቅድም በደጋግሜ ብያለሁ። እድሜ ማስቆጠርክ አሮጊት መሆንክ ወደ እግዚአብሔር መንግስት የማያመጣ ከሆነ ምንም ጥቅም የለውም። ሽማግሌ መሆን ለኢትዮጵያ ብርሃን እስካልሆንክ ድረስ ወንጌል እስካላደረስክ ድረስ ምን 7000 ዓመት 6000 ዓመት እያልክ ብትጠራ ምን ትርጉም አለው? ሰዎች ወደ ህይወት ያልመጡበት ስፍራ ሆኖ ማለት ነው። ባረጀ ቁጥር እንደውም ለሰዎች ሸክም ነው የምትሆነው። ሸክም ነው የምትሆነው። በነገራችን ላይ ግን ምን አለ መሰለህ ኖርማሊ አንድ የተረዳሁት ነገር ምንድን ነው? ለምሳሌ መጽሐፍ ቅዱስ አሁን እዚህ ከሚገቡ ሰዎች የተረዳሁት ነገር አሁን አንዳንዶቹ ስራዬ ብለው የሚያነቡ ናቸው አይደል? እንደኔ አይነት ደግሞ ዝም ብሎ አንብቦ ማያውቅ እኔ አሁን ለምሳሌ 2 ወር አይሞላኝ መጽሐፍ ቅዱስ ለመጀመሪያ ጊዜ በህይወቴ ገልጬ ያነበብኩት ማለት ነው። ይኸው ተመልሼ መጥቻለሁ። ሮሜ 14 11ን አንብቡልኝ። ይቅርታ ግን ስላቋረጥኩ ሮያል። አረ ችግር የለም እንግዲህ አምጣልኝ ብሎኛል አቶ ኤርሚያስ። ሮሜ 14 11ን ያንብብልኝ እርሱ። ለምን ራስ አታነበው? ይንበርከክ የሚል እሺ። አረ ምን ችግር አለ? አትቆጣ፣ አነብልሃለሁ። ኦኬ እንዲህ ይላል 11 ሮሜ 14 11 አንብብልኝ። ራሴ ያነበዋለሁ። አይ አንተ አታንብብልኝ፣ እኔ ራሴ ያነበዋለሁ። ይቅርታ። ሮሜ 14 11 እንዲህ ይላል እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል። እደግመዋለሁ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጌታ ለእግዚአብሔር ስም ይስገዱ ብሎ ያለው ይሄ ደግሞ አትጩህ። የት ነው ያለው? ፓራፍሬዝ አድርግና ይሄ አይልም ብለህ የት ነው ያስከው ብዬ አትጩህ። አልጮኩም። አንተ ራስህ አትጩህ። አልጮኩም። ቴንክ ዩ። የምታወራው ከጴንጤ ጋር መሆኑን መርሳት የለብህም። ጴንጤ ትላንት የመጣ እኮ ነው። አፈንግጦ ይወጣ አፈር እያስላስናችሁ እኮ ነው። በዓለም አደባባይ ላይ 1700 ዓመት ተጎልታችሁ ክርስትናችሁ አይደለም ውጭውን ሀገር ጎረቤትን ሊነካ አይደለም ራሳችሁን እንኳን ያላስተማረ ይሄው አፈር ደቼ እኮ እየጋጥክ ነው። በጴንጤ ማለት ነው። ትናንትና በመጣ ጴንጤ ሚዩት አድርግ። አብራራልኝ። ይሄን ስልሙንተውና አብራራው። ይሄን ሚዩት አድርግ። ኦኬ ሚዩት አድርግ። ሄዳ መጣ አይደለ? ሮሜ መጽሐፍ ምዕራፍ 14 የአምላካችን እግዚአብሔር ቃል ቁጥር 11 እንዲህ ተብሎ ተጽፏልና እሱ ምን ነበር ያለው? መላስ ሁሉ ለኔ ስም ጉልበት ሁሉ ለኔ ስም ይስገድ ብሏል ጌታ አለ። ለኔ ስም ይስገድ ብሏልና እኛ በጠረብነው እንጨት ላይ የእግዚአብሔርን ስም ስለጻፍንበት አልፋ ቤጣ አልፋ ወኦ ብሎ የሚል አልፋ ወኦ አልፋ ቤጣ ማለት አልፋና ኦሜጋ ማለት በሙሉ እነዚህ የግሪክ ሆሄያትና ቃላቶች ናቸው እንጂ የጌታ ስም ነው ብሎ ያለ አንድ ነቢይ አንድ ሐዋርያ እፊት አታመጣም አልኩ። እንኳን አንተ ቀኝና ግራህን ጆሮን ማታቅ ሄድና መጋቢ ብሎና አዲስ ነው ብለው የሚሉትን ጠራ። አንድ ቦታ አታሳዩንም። የጌታ ስም አልፋና ኦሜጋ ነው ብሎ የሚል የለም። መጀመሪያና መጨረሻ ነው። አልፋና ኦሜጋን እንኳን ራሱ አታውቅም። የግሪክ ሆሄያት ነው። ሚዩት አድርግ። ራይ 1:8 አውጣና እንዳትገባ ሚዩት አድርግ። እንዳትገባ ስጨርስ ነው የምትገባው። ኦኬ የምታወራውን በመጀመሪያ እስኪ ያስነጥስ ድረስ ልንገር እንጂ ሮሜ መጽሐፍ ምዕራፍ 14 ቁጥር 11 እንዲህ ብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል እንጂ ለእኔ ስም ይንበረከካል ይላል አይልም። ከየት ነው ያመጣው ስም ብሎ የሚለውን? ከየት ነው ያመጣው? ቅድም ስም ስትል ነበር አይደል? ለጌታ ስሜ በተጻፈበት ተንበርከኩ ብሏል ብለህ ጣውላ እንጨት ፈልጠ እንትን አዘጋጅተህ ጠርበህ ቫርኒሽ ለቅልቀህ አምጥተህ በሱቲ ጠቅልለህ ህዝብ ስገዱለት ብለህ የምትለው ማለት ነው። ከየት ነው ያመጣኸው? ከየት ነው ያመጣችሁት? የት አለ ስም ብሎ የሚል? ቅድም ስታወራ የነበረው የት አለ? እዚህ ጋር ይኸው ጉልበት ሁሉ ለእኔ ይንበረከካል፣ መላስም ሁሉ
እግዚአብሔርን ያመሰግናል ነው ብሎ የሚለው። ስም ብሎ የሚለውን ከየት ነው ያመጣው? አያቸው እንዴት እንደሚዋሽ። አትዋሽ ብራዘር፣ አትዋሽ። ስም የሚል የለም። ለእኔ ይንበረከካል አለ እንጂ ለእኔ ስም ይንበረከካል ብሎ አላለም። ፒሪየድ። ከጴንጤ ጋር የምታወሩት ቅዱስ የእግዚአብሔር ልጅ ኢየሱስ በደንብ አዘጋጅቶ ነው የመጣ ነው። ለቃሉ ለጽሁፉ ታማኙ፣ ለቴክስቱ ታማኙን የማይለውን አትበል። እኛም የማይለውን አንልም አይልም ቅዱስ ቃሉ። የታለ ስም ብሎ የሚል? እናንተ ይህን ቃል ይዛችሁ እኮ ነው አልፋ ወኦ አልፋ ቤጣ ብሎ የሚል እንጨት ላይ ቀርጸው ጽፈው ዝ ታቦት ዘቅዱስ ሚካኤል ነው የሚለው። እንደውም የሚካኤል ታቦት ላይ ላሳይ ይችላል። አሁን ከጨርቁ ውጭ ያለውን ፎቶ ማለት ነው። ዝ ታቦት ዘቅዱስ ማርያም ነው ብሎ የሚለው። የማርያም ታቦት ነው ብሎ የሚለው ላው ላይ የተጻፈበት የቱ ጋ ነው የጌታ ስም ተጻፈ? አንድ ቦታ ላይ የጌታ ስም የተጻፈበት የለም። አልፋና ኦሜጋ ማለት የሰማይ የምድር ጌታ ስሜ ነው አላለም። 4 ነጥብ። ራዕይ መጽሐፍ ምዕራፍ 1 ቁጥር 8። ብራዘር የምታወራው ከጴንጤ ጋ ነው። ውሎ አዳራችን ይሄ ቅዱስ ቃሉ ነው። እንደናንተ ዝም ብሎ አርቲ ቡርት የሆነ መጽሐፍት የለንም። ይሄን ነው የምናነበው፣ ይሄን ነው የምንጠጣው፣ ይሄን ነው የምንበላው። መንፈሳዊ መብላችንም ቅዱስ ቃሉ ነው፣ መንፈሳዊ መጠጣችንም ቅዱስ ቃሉ ነው። ለጴንጤዎች ነው ብዬ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ የተናገረው አልፋና ኦሜጋ እኔ ነኝ ብሎ ያለው ፊተኛውና ኋለኛው ማለት ነው። መጀመሪያውና መጨረሻው ማለት ነው።